2030 እያያችሁ ነው የምትገኙት። እንግዲህ አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ስንት ነው አለን፣ ዋጋ ጠየቅን፣ ስራ ለመጀመር ተነሳሳን፣ ተመልሰን መጣናል። አሁን ደግሞ ቁጭ ብለን ስለ ሪሌሽንሺፕ ግንኙነቶቻችን የምንወያይበት ሰዓት ላይ ነው ያለነው። በስቱዲዮ የምትጠብቀን ደግሞ ትራሃስ አጽፋናት። 2030 ፖድ ይቀጥላል። መልካም ጊዜ። የምርብ እኔ ነኝ ያልኩት ወይስ ልክ ነው ምናምን ይሁሉ ነገር ከፍዬልሽ ላንቺ እንዲሆኝልሽ ላንቺ እንዲያርገልሽ ማንንም ሰው ሊመርጣት የሚችላት አይነት ሴት እንዳልሆነች ቆንጆም እንዳልሆነች አንቺ ስለማሰሚ ጆሮሽ ስለማይሰማ ነው እንጂ እንባለው የሴት ጓደኝነት ላይ ደግሞ እንደምታውቂው ነው። አዎ አላልኩም እንዲ መስሎሽ ነው የሚሉሽ። በጣም ይሄ ቱ ማች የሆነ ትሪትመንት ሰው ሁሉ አይቶ ደግሞ ዋው እንደዚህ አይነት ሰው አለ እንዴ እነሱ የፈለጉትን ጉዳይ ልታስፈጭም ስትሄጂ አንቺ ለሚደርስብሽ ነገር ምን አይመስላቸውም። እንደዛ አልነበረም ያወራሽ የነበረው ማለት የፈለግሽው ሌላ ነገር ነበር፣ ሀፕን ያደረገው ሌላ ነገር ነው። እኔ ራሴን ፈርስት ያስቀመጥኩለት ጓደኝነቱ አበቃ። እኔ ሰው ራሱን ሳይወድ ሰው ወዳለው የሚል ሰው ውሸታም ነው ሲጀምር። yes 2030ዎች እንዴት ናችሁ? በ2030 በኢቢኤስ ፕሮግራም ላይ ነው የምንገኘው። 2030 ፖድ ፕሮግራማችን ተጀምሯል። ዛሬ ደግሞ የምናወራበት ሐሳብ ማኒፑሌቲቭ የሚለውን ወይም ደግሞ የስሜት ማጭበርበር የሚለውን ሐሳብ ነው። ብዙዎቻችን እንግዲህ የቅርብ በመንላቸው ሰዎች ወይም ደግሞ በመንወዳቸው ሰዎች እንደዚህ አይነት የስሜት ማጭበርበር ደርሶብን ሊሆን ይችላል። ስለዚህ እስኪ ያንን በደንብ ዲቴል እናወራበታለን ማለት ነው። እንግዶች ጋብዣለሁኝ። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እስኪ ራሳችሁን ለተመልካቾች አስተዋውቁልኝ። እሺ እኔ ፌቨን መለሰ እባላለሁ። የስነ ልቦና ባለሙያ ነኝ። ፕላስ ኔትወርክ ማርኬቲንግ ቢዝነስ ላይ ሰራለሁኝ። እሺ እኔ ብሩክታይት ደበሳ ይባላለሁ። የአሊፍ ማርኬቲንግ ዋና ስራ አስኪያጅ ነኝ። እንዲሁም ፐርሰናል ትሬነር ነኝ። እንዲሁም ጓደኛሞች ናችሁ። አዎ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንግዳሽ ላረክሽን እናመሰግናለን። ያው የምናወራበትን ሐሳብ አንስቻለሁኝ ስለ ማኒፑሌቲቭ የሚለው ነው እንግዲህ ሞር የሚገልጸው ያስባለሁኝ። ግን ቀጥተኛ አማርኛ ዲፊኒሽን አለው ያልሽ ነበር ፌቡ። ስለዚህ እስቲ ከዲፊኒሽኑ እንነሳና ምን ማለት ነው? እሺ እንኳን ደህና ቆየሽን ነው ጀመረ። ትርጉሙ ቀጥታ ትርጉሙ የአማርኛ ዲፊኒሽኑ ማኒፑሌቲንግ የሚባለው ወይ ማኒፑሌሽን የምንለው የስሜት ማጭበርበር ነው። ቀጥታ አማርኛ ዲፊኒሽኑ ማለት ነው። ወደ ትርጉሙ ደግሞ ስንገባ ወደ ዲፊኒሽኑ ስንገባ ደግሞ አንድ ሰው for the sake of እሱ የሚፈልገውን ነገር ለማግኘት የራሱን ጥቅም ለማግኘት ራሱን ለማስከበር የዛን ሰው ድክመት ተጠቅሞ ያን ነገር ሲያገኝ አንድ ነገር ሲያገኝ ማለት ነው ማኒፑሌሽን ማለት። ያው ኦልሞስት ብለዋለች። ማኒፑሌሽን means አንድ ሰው ኢሞሽንን በመጠቀም ፊዚካሊ ሳይሆን ኢሞሽንን ብቻ በመጠቀም የሚፈልገውን ነገር ማስደረግ መቻል ማለት ነው። ሰውን ያሰቡትን ሐሳብ በማስቀየር እነሱ የሚፈልጉትን ነገር ከዛ ሰው እንደመጣ አድርጎ ለማሳመን መሞከር is a manipulation። ስለ ባህሪዎቹ ከማውራታችን በፊት እስቲ አንድ የሆነ ኬዝ ልንገራችሁ። ሪል ላይፍ ላይ ያለ ነገር ነውና ፍቅረኛሞች ናቸው። ኢቭን ማለት ነው አሁን ግራ ነው የሚገባኝ እንዴት ነው በየትኛው ስም እንደሚጠራ አላቅም። በሳይኮሎጂ ምን እንደሚባል ማለት ነው። የምር ማኒፑሌቲቭ ነው የሚባለው ናርሲሲስት ነው ምናምን የሚለው እናንተ ትነግሩኛላችሁ። ግን ምንድነው በጣም አቢዩዝ ያደርጋታል ማለት መምታትም ጨምራለሁ። ሪሌሽንሺፕ ላይ ነው ያለውና በጣም አቢዩዝ የሚያደርጋት በንግግርም ኢቭን አሁን ሴት ልጅ በጣም ከወንድ ወይም ከፍቅረኛዋ የምትፈልገው ነገር አንዱ በጣም አፕሪሺየት መደረግ እና ደግሞ በተለይ ቁንጅናዋን ምናምን ታምሪያለሽ አምሮብሻል ምናምን የሚለው ነገር በጣም የምንፈልገው ነገር ነው አይደል? እና ሲጣሉ በጣም እድለኛ እንደሆነች እንደውም ከሱ ጋር በመሆኗ እንጂ ማንንም ሰው ሊመርጣት የሚችላት አይነት ሴት እንዳልሆነች ቆንጆም እንዳልሆነች ምንም ብትለብስ እንደማያምርባት ወይም የትኛውን ቦታ ላይ ተፈላጊ እንዳልሆነች ነው የሚነግራት ማለት ነው። ግን ሪል ላይፉ ላይ ደግሞ በጣም አሪፍ ስራ ነው ያላት፣ በጣም ቆንጅዬ ናት፣ በጣም አሪፍ ቤተሰብ ነው ያላት። እንዴት ነው ያላት ነገር ላይ ኢቭን በጣም ፐርፌክት በሚባል ደረጃ የሰው ፐርፌክት ባይኖረው ይሄ ምትጥዩ ነገር አይበዛም። እና ለምንድን ነው ማይታየሽ የራስሽ ነገር ምናምን ይሏታል በጣም ብዙ ሰዎች ማለት ነውና እሷ ግን በጣም አቢዩዝ ከመደረጓ የተነሳ ውለታ እየዋለላት እንደሆነ ነው የምታስበው ከሷ ጋር ስለሆነ ማለት ነውና ሲያማት እንዲሆነ ነገር ሲደርስባት ወይ ሀዘን ምናምን እንደዚህ ችግር ላይ ምናምን በጣም ነው ሰፖርት የሚያረጋት ማለት ይሄ ሰፖርት ስልሽ ጥግ ድረስ ማለት ነው። በቃ ያለ እሱ ሰው የሌላ ያክል ድረስ
በቃ ሆስፒታል አብሯት አድሮ የሚያስፈልገው ነገር ኢቭን ወጪም ቢሆን ከየትም ብሎ ሸፍኖ በጣም ይሄ ቱ ማች የሆነ ትሪትመንት ሰው ሁሉ አይቶ ደግሞ ዋው እንደዚህ አይነት ሰው አለ እንዴ ምናምን የሚለው አይነት ሰው ነው። ከዛ ደግሞ የሆነ ሰዓት ላይ ደና ሆና ተዘነስታ ምናምን ደግሞ ከመሬት ተነስቶ ኢግኖር አድርጓት ምናምን ነገር ከዛ በጣም በትንሽ እየተራ በመትባል ነገር ተጣልቷት በጣም ትልልቅ ስሜቷን የሚጎዱ ነገሮችን ተናግሯት ይለያያሉ ማለት ነውና በእንደሱ አይነት ውጣ ወረድ ውስጥ ቆይተዋል እና እስቲ ምንድነው የሚባለው ይሄ ኬዝ? ማኒፑሌሽን ነው በትክክል ማኒፑሌሽን ተብሎ መጠቀስ ይችላል። የሰው ያንን ሰው ቫልዩ ማሳጣት ነው አንደኛው። ሶ አሁን ይሄ ሰውዬ ያደረገው ነገር ቫልዩን አሳጣታል መጀመሪያ ለራሷ ያላት። በርግጥ ልጅቷ መጀመሪያ ሰልፍ ስቲም አላት ሰልፍ ኮንፊደንስ አላት የላትም we don't know ድክመቷ ሊሆን ይችላል። ሶ ያን ነገር እንደ መሳሪያ ተጠቅሞትም ሊሆን ይችላል። ብቻ ግን ሰልፍ ቫልዩዋን በደንብ አውርዶት ከሱ ውጪ ሌላ ማንም ሰው ሊቀበላት እንደማይችል even if ባይሆን ራሱ እንደዛ እንደሆነ አምና ተቀብላለች አንደኛው። ሌላው ምን እንደሚያደርገው ኮንፊውዝድ እንድትሆን ያደረጋት ፓርት ፑሽ ኤንድ ፑል አለው በጣም ሚመታትን እነዚህ የምትፈልገው ነገር የማያደርገውን ነገር በጠቅላላ የሚያንጣጣው ጥሩ ነገሮችን በማድረግ እንዳትተው ልክ ለመተው ስታስብ ሲመታት ጭንቅላቷ ውስጥ መጀመሪያ የሚመጣው ስለምትወደው አይ ቲንክ እንዲቆ አድርጎልሻል መጥፎ ሰው ነው ማለት አንችልም እንዲ አድርጎልሻል አድሯል ሆስፒታል ያድራል እንትን ነው ጥሩ ባህሪ እኮ አለው ሶ እነዚህ ነገሮች ድክመቱ ናቸው ሊስተካከል ይችላል የሚሉ ነገሮች የሚመጣሉ ጭንቅላቷ ውስጥ እነዛ ነገሮች ለረጅም ጊዜ ያቆዩዋታል። ስለዚህ በጣም ትክክለኛ ማኒፑሌሽን ነው። ፕላስ ደግሞ አዲክሽን አለው እንደዚህ አይነት ሪሌሽንሺፕ በጣም ብዙ ሰው ላይ ሀፕን ያደርጋል። ቶክሲክ ሪሌሽንሺፕ አይለቅም ይባላል እንደ ትልቅ ፍቅር ነው የሚታየው። ይሄ ደግሞ ምንድነው ነርቭስ ሲስተማችን ሰላሙን አልለመደውም አፕ ኤንድ ዳውን ይፈልጋል። ስለዚህ ዳውን ሲሆን ያኔ ያሰማትን ስሜት እሱን አይደለም የምትፈልገው እሱ ሲንከባከባት ፍቅር ሲሰጣት ያኔ ሆስፒታል ሲያድር የተሰማት ስሜትና ያኔ የሚሰማት ስሜት ደግሞ ወርዜት ነው ሰው እንደሚሆንልኝ ሰው ነኝ እኔ ብቁ ሰው ነኝ የሚለውን ስሜት ይሰማታል። የዛን ቀን ባይመጣ ኑሮ ይቆርጥላት ነበር። የሐዘኗ ቀን የህመሟ ቀን ካልመጣ ታሲት ማለት ልጁ ይሄን ያህል አፕሪሺየት የሚደረግ ነገር የለውም። yes ግን እንዴት ኮንትሮል ማድረግ እንዳለበት ስለሚያውቅ እንዲህ አይነት ነገር ደግሞ አያልፈው። ምንድነው የሚያስታውሰው ነርቭ ሲስተሙ ፔኑን ያስታውሳል። ስለዚህ እሱም ፔን ሬጉሌት ማድረግ ስለማይችል እሷን ብትሆን እየበደላት ይቅርታ ጠይቀው ተመልሷለች ቼዝ ታደርገዋለች እና ይሄ ነገር አዲክትድ ያደርገዋል ሰውነታችንን ማለት ነው። ብዙ ጊዜ ካይሽ ጠፍቶ የመጣ ነገር ቫልዩ ይሰጣል። ኮንስታንትሊ ሁሌ የሚንከባከባት ቢሆን አንድ ነርቨስ ሲስተሙ የተረጋጋ ስለሆነ ችግሮቹን አሎኬት ያደረገች ይሄ ባህሪ ያለው ይሄንን ላስተካክሎ እዚህ ላይ ባውንደሪ ላስመርተራለች። ነገር ግን አፕ ኤንድ ዳውን ላይ ስለሚያስቀምጣት ምንድነው ውስጡ ያለው ሰርቫይቭ ማለት ወይ መቆየት ፍቅሩን ለማስቆየት ያላትን ሁሉ ትሰጣለች። ስለዚህ ለራሷ የምታስቀምጠው ስሜት የለም ወይ ለራሷ የምትይዘው ሰልፍ ኮንፊደንስ ኦር ላቭ አይኖርም። ብታቀው ሰው ቢነግራትም ሞጣት ቀላል አይሆንም። ብዙ ጊዜ ጥያቄ የሚፈጥርብኝ ነገር አሁን በዚህ ኬዝ ላይ ወይም በሷ ላይ አንዳንድ ጊዜ ምናልባትም ቤተሰቦቻችን ጋር አፕሩቫል ስላላገኘን ወይም ደግሞ እቤት ውስጥ ቆንጆ ነሽ ጎበዝ ነሽ ትችያለሽ ስላልተባልን የቤተሰባችን ተጽዕኖ ሊሆን ይችላል ብለን እናስባለን። ግን እሷ በዙሪያው ያሉ ሰዎች በሙሉ በጣም አሪፍ ሰዎች ናቸው። ይሄ የቤተሰብ ፍቅር ያደገች ልጅ አይደለችም ምናምንና አንዳንድ ጊዜ በጣም ሰልፍ ወርዛችንን ለምን በዚህ ያህል ደረጃ ድረስ እንደምናጣው ወይ ደግሞ እንዴት ነው ዲግኒቲያችንን ወይም ለራሳችን ያለንን ክብር እንድናጣ የሚያረጋንን ሰው በቃ ኢቭን እንደዛ ያደረገን እንዳና የምንታወርበት ምክንያት ራሱ አይገባኝምና እኛ አሁን ማኒፑሌት የምንደረግ ሰዎች በየላስብና ራሳችን ላይ መስራት ያለብን ነገሮች ምንድን ናቸው? እንዲ ካውንስሊንግ ላይ እንደዚህ ነገሮች ያጋጥሙኛል። አሁን የሪሌሽንሺፕ ኬዝ ምናምን ግን ብቻቸውን ላደናቸው አልችልም ላግዛቸው አልችልም። የነሱን ፓርት ኦፍ ስቶሪ ብቻ ስለሆነ ማቀው በጣም የሚከብደውና ሁለቱም አንድ ላይ አስቀምጬ ነው ሊሆን የሚችለውና አሁን ያልሻት ልጅ ባክግራውንዷ አስተዳደጓ እንዳልሹ ሜቢ አፕሪሺየት የተደረገች ሊሆን ይችላል ከሆነ ጥሩ። አሁን መታ አለመደረግን ለምንድን ነው የመረጠችው ካልሽኝ ማይንዳችን ቻሌንጅ ይወዳል። ሶ የጎደለውን ነገር እንድትፈልግ የምትችለው ልጅ የለመደችው በጣም ኮንፊደንስ መስጠትን እንዲነሽ ከሆነ የለመደችው ይሄኛው ነው እንትመርጣው። ሁሌም ቢሆን ቤተሰቦቿ የሰጧትን ቦታ እሱ ህይወቱስ ለማስመስለስ ስትታገል ትራፕ ሆኖ ይቀራል ማለት ነው። የመጀመሪያው ስቴፕ ከዚህ ሉፕ ለመውጣት
ማመን ነው አንደኛ ነገር። ማኒፕሌት እየተደረግኩኝ ነው ካመኑ በኋላ የመጀመሪያው ብዙ ሰው የሚሳሳተው ስቴጅ ሰውየውን ፊክስ ለማድረግ ነው የሚሞክረው። ስለዚህ አንተ ማኒፕሌት እያረከኝ ነው እንዲያርገኛል አቁም እንዲቀይር። ያ ደግሞ ጭራሽ ማኒፕሌተርን አውቄብሃለሁ ማለት ነገሩን አፕግሬድ አድርገው ማለት ነው። ስለዚህ የመጀመሪያ ስቴጅ መሆን ያለበት ባውንደሪ ሴት ማድረግ እንዲህ የሚያረጋኝ ሰው አይመጥነኝም። ስለዚህ ከዛ ሰው ጋር በንግግር ተስማምቶ መቀጠል አይቻልም። አይ ማኒፕሌት ተደረጉ ነው ኦሬዲ አትቺማ አሁን ተነጋገርሽ ማለት ስቲል ማኒፕሌት የምትደረጊው። ስለዚህ አጌነስት ከሚመክሯት ሰዎች ራሱ ማስደረግ ይችላል ያ ሰው። ኦኬ ያ አጌነስት ዘም ማለት ነው። እና ጭራሽ ሊያጣላቸው የሞከሩ እንደሆነ አሳምኖ ምናምን ብቸኛ ማድረግ ይችላል ማኒፕሌተር። እንደዛ በደንብ አድርጎ ይችላል። ስለዚህ መጀመሪያ እንደዚህ አይነት ስሜት አለኝ ብላ አምና ልጅቷ ከመጣች ቢራራቁ መጀመሪያ። ከዛ ሰው ብቻዋን ማሰብ ብትጀምር ያለሱ ምንም ኢንተርፌር ብቻዋን ቁጭ ብላ ማሰብ ብትጀምር የሚመክር ሰው አጠገባ ቢኖር ሞር እንደዚህ ሳይኮሎጂስት ጋር ምናምን ቢሄዱ ሞር ጥሩ ነው የሚመክረው። እንደዛ ነው ሙያውን የሚያውቁ ሰዎች ካልሆነ ጥሩ የሚመክር ጓደኛም ካለ በቂ ነው እውነት ለመናገር። ሴት ልጅ የመጀመሪያ ቴራፒስቷ ቤስት ፍሬንዷ ናት። ምንም ጥያቄ የለውም። የተለየ አንግል ስለሚያዩ ሰው የሚወዳት ሰው ጋር ሆና በተቻላት መጠን ሰልፍ ስቲማ መመለስ አለበት። አሁን ማኒፕሌት ላለመደረግ ኖ የሚለውን ነገር ለማውጣት ራሱ ይበቃል ለማለት ራሱ እንትና መገንባት አለበት። ምክንያቱም ያንን ነው እንደ መሳሪያነት ተጠቅሞ ማኒፕሌት ያረጋት ስለሆነ መጀመሪያ መራራቅ ነው ያለባቸው። ከዛ በኋላ ግን ምን አይነት ጥያቄዎችን ለራሷ ተጠይቅ? ለምሳሌ ቁጭ ብላ ያን ነገር አናላይዝ ስታደርግ ምናልባት መጻፍም ሊጠበቅባት ይችላል ነገሮችን አይደለ እንትን ለማለት። ስለዚህ እስኪ ምን አይነት ነገሮች ላይ በጣም ታስብበት፣ ምን አይነት ነገሮችን ትዳስብ አይምሮዋ ማለት ነው። መጻፍ አንዱ ነው። መጀመሪያ እኔ ማን ነኝ፣ ከዛ እኔ ምንድነው የምፈልገው በትክክል የኔ ካራክተር ምን አይነት ነው፣ ከዛ እኔ ምን አይነት ሰው ነው የምፈልገው መጀመሪያ። ባይዘው ስትጽፍ ኦር ከራሷ ከድሮ ማንነቷ ጋር ስትገናኝ ከዚህ ሰውዬ ውጪ ያለችውን ሴትዮ ስታገኛት የምትፈልገው ራሱ ይሄ ልጅ ላይሆን ይችላል ነው ማለት። ስለዚህ ትክክለኛ ማንነቷን እንድታወጣና ኦኬ እኔ እንዲህ ነበርኩ ለካ እኔ እንዲህ ነበርኩ። በተለይ ደግሞ የድሮ ማንነቷን ከሚያስታውሷት ሰዎች ጋር ብትሆን በጣም የተሻለ ነው። ረጅም አመት ከቆየች አሁን ራቂና ለራሽ ጊዜ ስጪ የሚባለው ጭራሽ ፔን ይሆንና በፍጥነት እንድትመለስ ሊያረጋት ይችላል። ሶ the first stage መሆን ያለበት ዴይሊ ጆርናል ማድረግ ወይም በየቀኑ መጻፍ። በየቀኑ አግኝታው ስትመጣ ይሄ ነገር ተፈጥሯል፣ እንዲህ ተገናኝተናል፣ እንዲህ ብሎኛል የተናገራት ለምሳሌ ሰልፍ ስቲሟን ዳውን ሊያደርግ የሚችል ለብሳ አምሮባት የመጣች ቀን ምን ነው የለበሽው እነዚህ አይነት ልብስ አያምርብሽም፣ በጣም ብዙ ሰው አምሮብሻል ያላትን ነገር ሮንግሊ በቃ እነዚህ አይነት ነገር አያምርብሽም በቃ አቁሚ ምናምን ነገር ካላት ኖቲስ ማድረግ ትጀምራለች። ገብታ ስትጽፈው ለካ ብሎኝ ነበር ዘሰከንድ ዘሰደ አትሊስት 15 ቀንና 3 ሳምንት በየቀኑ ብትጽፍ ምን ያህል ነገሮችን እየቻለች እንደሆነ አዌር ትሆናለች። የምርም ኮንሺየስ ሆና ጉዳዩን ማየት ትችላለች። ከዛ በኋላ አውት ላውድ ማንበብ የተፈጠሩትን ነገሮች እንዲ ብሎኝ እንደዚህ አይነት ቀን አሰልፌያለሁ ብላ ጮክ ብላ ስትናገር ማይንዳችን ለራሳችን ጮክ ብላ ሲኖራ በደንብ ይነግረናል። እዚህ ከማንም ጓደኛ በላይ ራሷን ማየት ትችላለች። ከዛ በኋላ ቀስ እያለች ነገሩን ባውንደሪ እያበጀችለት አክሽን እየወሰደች እንደዚህ አላረክም የመጀመሪያ ስቴጅ እያለች ማለት ነው። በብዛት ደግሞ ማኒፕሌት እየተደረጉ እንደሆኑ የማያውቁበት ሪዝን ሰራውንዲንግ ፋሚሊያር ስለሚመስል ስለሆነ በመጽሐፍ ውስጥ ምን ታያለች? ያም ሰው አግኝታ ከመጣሽ በኋላ ድሬን ሆና ኢነርጂዋ ከንከም ይደክማታል የምትገባው ራሷን አይሰማትም። ምኗን እየጠላችሁ እንደሆነ አይገባትም። በቃ የትኛው ስሜት እንደሚይዛት አታውቅም። ስራ ላይ ፕሮዳክቲቭ ሆን ታቆማለች። አንዳንዴ ሰውን አይታችሁት ምንድነው ያዛቸው እንደው እየቀጠነች ነው እየጠቆረች ነው እና እነሱ አይነት ስሜቶችን ሪላይዝ የሚደረገው የሆነ አመት ሊሆን ይችላል። በመጽሐፍ ውስጥ ያጣችውን ነገር ሪላይዝ ታደርጓለች ማለት ነው። ቴክኒኮቻቸውን ብናቀው ይሄ ማኒፕሌት የሚያረጉ ሰዎች ከሚያረጓቸው ነገሮች ውስጥ ቴክኒኮች ምንድናቸው? ራስሽን እንድትጠራጠሪ ያደርጉሻል። በጣም ቪክቲም ሮል ይጫወታሉ። በጣም ሁሌ ተበዳይ ናቸው። የሆነ ነገር ነግሩሻል። የሆነ ለሰው ራሱ አይ እሱ እኮ እንደዛ ሆኖ ነው እንጂ ፈልጎ አይደለም ምናምን ብለው አንቺ ሂሮ እንደሆንሽ አይነት ስሜት ስለሚያሰሙሽ እኔ ብቻ ነኝ የምረዳው እያልሽ እንድትቀመጪ ስለሚያደርጉሽ ቪክቲም ሮል ትክክለኛ መገለጫቸው ነው። ቪክቲም ናቸው። ሁሌ ሰልፍ ዳውት ውስጥ ያስገቡሻል። ሁሌ ራስሽን ትጠራጠሪያለሽ። የምርብ እኔ ነኝ ያልኩት ወይስ ልክ ነው ምናምን። ስልኩን ስትዘጊው ለምሳሌ በስልክ ሆነ ያወራችሁት ወር በአካል ወይ ስትለያዩ አውርታችሁ ወይ በስልክ ወይ በአካል አውርታችሁ ስትለያዩ ወይ ስልኩ ሲዘጋ
እንደዛ አልነበረም ያወራሽ የነበረው ማለት የፈለግሽው ሌላ ነገር ነበር ሀፕን ያደረገው ሌላ ነገር ነው ሙሉ የተፈጠረው ሁሌም የራሴ ጥፋት ነው ከዛ ከነሱ ጋር ስታወሪ ደግሞ አይደለም እኮ ይሄን አልነበረም ልል የፈለኩት ይሄን ማመን ፈልጌ አልነበረም እኮ ብለሽ እና ይሄ ክራይሲስ ውስጥ ነው የሚከቱሽ በቃ ሙሉ ለሙሉ እነዚህ ቴክኒኮቻቸው ግን ለምሳሌ ምንድነው እስቲ አሁን እንድንጠራጠር ከሚያረጉ ነገሮች ውስጥ ጠቅሹ ነገር ካለ ግማሹ ውሸት ሲናገራሉ ግማሹ እውነት የማይመስሉ ውሸቶችን የተቀባቡ እውነቶች የተጨማመሩ ነገሮችን ስለሆነ የሚያወሩት እንዴት ነው ያሉትን ነገር ደግሞ እንዳላሉ ሙሉ ለሙሉ ይክዱሻል ባይዘው እንዳላሉ ማድረግው ስለሚነግሩሽ ተጠራጠራለሽ ራስሽን አላልኩም እንዲህ መስሎሽ ነው የሚሉሽ መስሎሽ ነው ኢቭን አይተሽ እንደዚህ ያየሹ ባይንሽ በየሰማሹ ምናምን አይደለም ብለው ይክዳሉ አይደለም እና እንትን ያለሽ የራስሽ ችግር እንደሆነ አንቺ ስለማሰሚ ጆሮሽ ስለማይሰማ ነው እንጂ ችግሩ አንቺ ጆሮ ነው እንጂ እነሱ ሰምተሽ እንዳልሆነ እንደዛ ነው የሚያደርጉሽ ሙሉ ለሙሉ እና የኔ ጆሮ በሽተኛ ነው ብለው የምትዩ እንጂ ሱስተት ነው አትይ መጨረሽ በዛው ልክ ደግሞ አብዛኛው ማኒፑሌት የሚደረገው ሰው በቅርብ ሰው ወይ በሪሌሽንሺፕ ነው ወይ ጓደኛ ነው የሩቅ ሰው ማኒፑሌት ያደርጋል ሶ ምንድነው ብላይ እንደሚያደርገው ሲያሳምኑሽ ይሄን ያህል ርቀት ሄዶ እኔ ሊጎዳ አይችልም ያ ማንነት የለውም ብላይ ስለምታስቢ ነው ለምሳሌ የሆነ ከሴት ጋር የሚያጠራጥር ነገር አግኝቶሽ እንደዚህ የወረደ ሰው ነኝ ብለሽ ታስቢያለሽ እንዲ ከተጠራጠርሽኝማ ምን ያደርጋል ሪሌሽንሺፕ ሂጂ ይሻል አንቺ ዛ ጋር ኤክስፕሌን ሊደረግልሽ ነው የሆነ ያሽበት ፍንጭ አለ ሜቢ ኮ ሂዝ ጎና ቺት ወይም ከቺቲንግ ጋር ተመሳሳይ የሆኑ ነገሮች ነው ያየሽው ግን እንደዚህ ብለሽ ካሰብሽ ምን አለኝ የሁሉ ነገር ከፍዬልሽ ላንቺ እንዲሆኝልሽ ላንቺ እንዲያርገልሽ በቃ ሂጂ ምናምን ብሎ ያኔ አስቤው ነው እየሳኩኝ ያለው ትግነትሽ ነው ማለት ቃል በቃል ነው ያልሽልኛለሽ በብዛት የሚጠቅም ነው ሁሌም የሆነ ሰዓት ያደረጉልሽን ጥሩ ነገር የመጀመሪያ ፊት ለፊት የሚወረውሩት ነገር ነው እዚህ ይሄ ሁሉ ነገር ላንቺ ሆኜ ጊልቲ ስሜት ይሰማሻል ስለዚህ ትጸጸቻለሽ አዎ ይሄ ሰውዬ እኮ እንዲሆነልኛል ይሄን የሆነልኝ ሰው ይሄን ማድረግ አይችልም እንዴት ነው በብዛት ማኒፑሌት የሚደረግ ሰው ማይንዱ ጊቨር የሆነ ሰው ሰጪ የሆነ ሰው በብዛት እንትን የሚለውና እሱ ሊያስበው አይችልም ይሄን መስጠት የሚችል ሰው ይሄንን መውሰድ አይችልም ብሎ ስለሚያስብ ማለት ነው ያው ለሴት ኤግዛምፕል አድርገን ስለወራን ነው እንጂ ሴትም አለች ወንድም አለ ለሁለቱም ጾታ ነው እኔ ከነገርኳችሁ ኬስ ተስቶሪ ስለሆነ ነው ግን እስቲ ጓደኝነት ላይ ደግሞ ይሄ ቤስት ፍሬንድ ላይ እኔ እንደውም ገጥሞኝ ሁላ ያቃል ቤስት ፍሬንድ ላይ ማኒፑሌት ስትደረጊ እንዴት ነው አሁን በፍቅር ግንኙነት ሲሆን ፍቅር አውሮን ባይዘው ፍቅር ደግሞ አለ ቤስት ፍሬንድነት ላይ ማለት ፍቅር ነው በምትወዳቸው ሰዎች አልኩሽ ለዛ ነው መፈቀር አይጠበቅም ፍቅር ሆነ አይጠበቅበትም እንትን መሆን ነው ያለበት አንቺ ለዛ ሰው ቫልዩ ስጩ ብቻ ቦታ የተሰጠሹ ከሆነ ትደረጋለሽ ማኒፑሌት ቤስት ፍሬንድም እንዴ በደንብ ነው እንጂ ለፋሚሊዎቻችን እንኳን እኮ ድክመታችንን አያውቁትም አይደል ቤስት ፍሬንድም ቤስት ፍሬንድ የሆነ ነገር ደርሶብሻል ፌሙ ደርሶብናል እሺ እሱን እንደውም ብትነግሩኝ ደስ ይለኛል ወይስ ሳሞር ብትነግርሽ አሪፍ ነው እሺ ንገሪ ብርክቲ ያው ኮመን ፍሬንድ ነው ያለን ኦልሞስት ከፊሉ 14 አመት ቤስት ፍሬንድ የ15 አመት እውነት እሺ ቤስት ፍሬንዶች ነንና ያው ስንጀምር ከተማሪ ነው ጀምሮ ከሷ ጋር እንደው የጓደኝነት ላርገው እንዴ ሹል ቀይራ ወይ ደስ ይላል አብሮ አደግ በሚባልና ፋሚሊ ነን ከምንም በላይ ግን ያው መጀመሪያ ላይ ብቻችንን አልነበርንም ጓደኛዬ ነበርነው ሌሎች ፍሬንዶች ነበርና ኮመን ባህሪ አለን እኔና እሷ ብዙ ጊዜ የሚያቀን ሰው እሷን ጥያቄ ጠይቋት የሆነ ራንደም ጥያቄ ጠይቀሻት ብትጠይቂኝ እኩል ነው የምንመልሰው ኢቭን ኤግዛም ላይ ድረስ ማለት ነውና ብዙ ነገሮች ለዛ ነው እኩል የደረሱብን ኦኬ በጓደኝነት እንዴት ነው የሚሆነው ህይወታችን ውስጥ የነበሩ ጓደኞች ሁሌም ህይወታቸው ላይ ጉዳይ አለ በቃ ሪሌሽንሺፕ ሊሆን ይችላል ወርክ ሊሆን ይችላል ፋሚሊ ሊሆን ይችላል ሶ አንቺ ምንም አይነት ህይወትሽን ድሮፕ አድርገሽ ዊዛውት ባውንደሪ እነሱን ህይወት ማስተካከል አለብሽ እና ሊሚት ደግሞ የለውም ማታ ነው ቀን ነው አንቺን ይጎዳሻል ያንቺን ኢሜጅ ይበላሻል አንቺ እዛ ቦታ ስትሄጂ ለምሳሌ እነሱ የፈለጉትን ጉዳይ ልታስፈጽሚ ስትሄጂ አንቺ ለሚደርስብሽ ነገር ምንም አይመስላቸውም ከዛ እነሱ አለመምሰላቸው ራይት ይመስልሻል
ፍቅሩን ጓደኝነቱን ስላለ ላይክ በቃ እኔም ላንቺ እኮ አደርጋለሁ እኔ ላንቺ እንዲያልሆንኩም ትባያለሽ። እንባ አለው የሴት ጓደኝነት ላይ ደግሞ እንደምታውቂው ነው። እንባ ደግሞ ውሸት አይመስልም እና ረጅም ጊዜ ከራሽ በጣም ብዙ ነገር ሰጥተሽ ሪል ላይፍ ሲመጣ ስራ ሲመጣ ፋይናንሻሊ ማደግ ሲኖርብሽ የእውነት የራሴን ህይወት ስትይ አንዳንዴ ሁለት ጓደኛ ማቾች አይተሽ እኩል ስራ ጀምረው ኢቭን ወርክ ፕሌስ ፍሬንድ ላይ በጣም ኖቲስ ይደረጋል። ብዙ ሰው እርግጠኛ ነኝ አብሮ ጓደኛውና አንዱ እስከ ስራ አስኪያጅ ይሄዳል እና በእውቀት ሌላኛው ሊበልጥ ይችላል። ፊድ እያደረገ ነው። ኢንፎርሜሽን ይሰጠዋል፣ ጉልበት ይሰጠዋል፣ ህይወቱን ይቀይርለታል፣ ነገሩን ያስተካክልለታል፣ ይህ ያድጋል። ይሄኛው ተመሳሳይ ቦታ ነው። ከዛ ላይ የሚያገኘው የሆነ ቦታ ላይ ምስጋና እሱ እኮ ነው እኔን እዚህ ያበቃኝ። ግን ላይፉን የሚቀይር እኩል ካልሆነ ነገሩ ራይት አይደለም። በቃ ኖቲስ ማድረግ አለብን። የምትሰጡት ነገር መቀበል አለባችሁ። ካልኩሌት እናድርግ ሳይሆን ኢኩቫለንት የሆነ ነገር ነው። ባውንደሪ ሊኖር ይገባል። እኛም ባውንደሪ አልተማርንም ነበር ከተማሪ ጀምሮ ስለነበርና በጣም ብዙ ላይፍ ላይ ሰጥተናል። ስለዚህ እናንተ አውቃችሁት ያው ያንን ነገር ዲል አድርጋችሁታል። አሁን እኔና እሷ ብቻ ነን ያለነው። አሁን ላይ እንደዚህ የሚያደርገን የሚደርስብን ነገር የለም ኮንሺየስም ስለሆነን። እንዳለችው ግን በጣም ጊቨር አሁን ከኔና ከሷ ሞር ማለት ተጎድታል ካልሽ እሷ ናት በጣም ተጎዳችሁ። ምክንያቱም በባህሪዋ ጊቨር ነች። በጣም ምንም አትሰስትም ስትሰጥ ማለት ነው። ሁሉም ነገር ነው የምትሰጥሽ። በቃ ብቻ ቦታ ትስጥሽ እንጂ ባውንደሪ የሚባል ነገር የምር አታውቅም በትክክል ማለት ነው። ሌሊት ነው ቀን ነው የትም ነይ ካልሻት ትመጣለች። በጣም የሚያስጠላው ፓርት ደግሞ አንቺ እሱን ብትጠይቂያት ኢን ሪተርን እሷ ምናልባት እንኳን ብትጠይቅሽ ግን አይደረግላትም። ፌቨር አትጠይቅም፣ ትፈራለች። ሶ ማኒፕሌተሮች ደግሞ የመጀመሪያ መገለጫቸው ድክመትሽን እንደ መሳሪያ ነው የሚጠቀሙት። ስለዚህ ድክመትሽን ስለሆነ የሚጠቀሙት ድክመቷ ደግሞ ይሄ ነው ሼም አለባት ምናምን በደንብ አድርገው ነው የሚጠቀሙባት። በደንብ አድርገው ታውቃለች ግን she just can't do it አይደል? ታውቂያለሽ እኮ ግን በቃ የሆነ ማለት በጣም ነገር አለ። ኢቭን አንቺ አትጠይቂም አይደል? መጠየቅ ራሱ ይከብዳል። ለዛ ነው ረጅም አመት ፍሬንድሺፕ ውስጥ ስትቆይ ያ ሰው በቃ ላንቺ የሆነ ፓርቲሽ ነውና የሆነ ሰዓት ነው ልክ ላይፍ ሲሪየስ ሆኖ የራሴ ዲሲዥኖችን ዲሳይድ ማድረግ ሲጀምር ጓደኝነት መቀጠል እና ትጎጃለሽ በጣም በቃ እና እኔ ራሴን ፈርስት ያስቀመጥኩለት ጓደኝነቱ አበቃ እና ያኔ ነው ሪላይዝ ያደረኩት። ኢቭን የትኛውም ትምህርት ወር እኛ ያሳለፍነው እንትን አይደለም ግን when I push myself friendship አለቀ። አይ እኔ ስራዬን ነው የምመጣው፣ አይ እኔ ይሄንን ነገር አላረግም፣ ይሄ ለኔ ትክክል አይደለም ስል ጓደኝነቱ አበቃ። ልክ ትንሽ ስቴፕ ራስሽን ለራስሽ ትንሽ ምክንያቱም በጣም ብዙ ህይወትሽን ነው እኮ የነካው። በጣም ይገርማል ያነሳነው ሐሳብ ራሳችንን ይሄ እኔ ውስጤን እየነካኝ ነበር ራሴን እያየሁበት ነበርና ተመልካቾችም ባክግራውንዳቸው እንደሚያዩበትና ብዙ ነገራቸው እንደሚዳስስላቸው አይ ነው በጣም ተስፋ አደርጋለሁ። በደንብ በዚህ ሐሳብ ላይ ምናልባት ማስተላለፍ የምትፈልጉት መልእክት ካለና ያልነካ ነው ያልደሰስነው ፓርት የምትሉትን ደግሞ ኦኬ በተቻላቸው መጠን የማይገባቸው ህይወት ውስጥ ባይኖሩ ብዬ እመርጣለሁ። ሁሉም ሰው የሚገባውን ህይወት የማግኘት መብት አለው ማግኘትም ይችላል ብዬ ነው ማስበውና የራሳቸውን እንትን አሳንሰው ቫልዩአቸውን አውርደው የማይገባቸው ስንት ቦታ ላይ ሻይን ማድረግ እየቻሉ ማይገባቸው ህይወት ላይ ባይኖሩና ኖ ለማለት ባውንደሪያቸውን ለማስከበር አይሆንም ለማለት ሰው ባይፈራ ወንድም ሴትም ማለት ነው። ኖ ማለት ምንም ማለት አይደለም። ባውንደሪ ማስከበር የሚቀድመው ራስ ነው። እኔ ሰው ራሱን ሳይወድ ሰው ወዳለው የሚል ሰው ውሸታም ነው ሲጀምር። ምክንያቱም የትም የሚያቆም ፍቅር ነው ሰው ወዳለው የሚለው። መጽሐፍ ቅዱስ ቃል የሚለው ባልንጀራህን እንደራስህ ውደድ ነው የሚለው። ሶ እንደማ እንደራስ ነው የሚለው። ሶ ራስን አስቀድም ነው ማለት ነው እንጂ ባልንጀራህን ውደድ አይደለም የሚለው። ስለዚህ ባልንጀራህን እንደራስ ካለ እንደኔ ነው መውደድ አለብኝ፣ ሰው እኔን መውደድ አለብኝ። ሶ ሰልፊሽ እና ሰልፍ ላቭ በጣም የተለያዩ ነገሮች ናቸው። ሰልፊሽ ማለት አድቫንቴጅ መጠቀም ሰው ላይ ለራስሽ እንትን ብለሽ ምናምን ማለት ነው። ልክ እንደ ማኒፕሌት የሚያደርጉ ሰዎች ሰልፊሽ ናቸው በጣም። ሰልፍ ላቭ ማለት ግን ለራስ ሪስፔክት መስጠት፣ ራስን ቅድሚያ መስጠት፣ ራስን መውደድ፣ ለራስ የሚገባው ነገር መስጠት ማለት ነው። ስለዚህ ራሳቸውን ይውደዱ፣ መጀመሪያ የሚገባቸው ነገር ይወቁ። ህይወታቸው ሞመንት ህይወታቸው ላይ ጥሩ ልክ ያልሆነ ነገር የሚሰማቸው ከሆነ ሰው ያማክሩ። ሁሉም ሰው አይፍሩ ሰው ለማማከር ባለሙያ ጋር ለመሄድ ምናምን ነገር አይፍሩ እና በዚህ ጄነሬሽን ሁሉም ነገር ቅርብ ስለሆነ ሶሻል ሚዲያም ሁሉም ነገር የማይገባቸው ህይወት ውስጥ ባይኖሩ ብዬ እኔ እመክራለሁ ፐርሰናሊ። ሁላችንም የምናውቀው ሁሌ የምንረሳው ትልቅ ነገር አንዴ ነው እዚህ ዓለም ላይ የምንመጣው። ስለዚህ እያንዳንዱ የምናጠፋት ቀንና ይለወጣል
ትለወጣለች፣ ትስተካከላለች እያልን ራሳችንን አንበድል። ከምንም በላይ ሰው ለብቻውን ጊዜ ማሳለፍ መፍራት የለበትም። እስኪ በደንብ ኖቲስ ካደረጋችሁ በጣም ሰክሰስፉል የሆኑ ሰዎች ብዙ ጓደኛ ያላቸው አይደሉም። እነሱ ጋር መሆን የሚፈልግ ብዙ ሰው ይኖራል እንጂ የነሱን ልብ የሚያውቅ የነሱን ጉልበት የሚጠይቅ ብዙ ሰው የላቸው። ያ ደግሞ ምክንያት አለው። በቃ አብሶ ደግሞ ሴቶች ረጅም ሪሌሽንሺፕ ውስጥ ይቆያሉና ሴት ልጅ ያው በማህበረሰቡ የተሰጠን ታይም አለ እና የሆነ ሰዓት ላይ ስነቃ ለራሷ የሚሰማት ስሜት መጥፎ ይሆንና መጥፎ እንደሆነ እያወቀች ኢቭን ጉዳዩ ላይ ትቆያለች እና እንደዛ መሆን የለበትም። there is never too late። ሰልፍ ፎከስ ማድረግ፣ የራስ ሩቲን መኖር በጣም ያንጌጅ ላይ ሪሌሽንሺፑ ሲገባ ሩቲኑን መተው የለበትም። የሰው ልጅ ጓደኞቹን ድሮፕ ማድረግ የለበትም፣ ቤተሰቦቹን መተው የለበትም፣ ስራውን መተው የለበትም። ባላንስ ማድረግና የህይወት አንድ አካል ነው ሪሌሽንሺፕ እንጂ ሁሉንም ጥለን ለአንዱ ነገር ከሰጠን እኛም ራሳችንን አንወደውም። ስለዚህ ለራሳችን በቂ አንቆም። በጣም አመሰግናለሁ ሁለታችሁንም ስለመጣችሁ እጅግ በጣም ደስተኛ ነኝ። በጣም ደስ የሚል ቆይታ ያደረግነው። ቴንኪ በጣም እናመሰግናለን። 20-30ዎች እንግዲህ ያደረግነው ቆይታ ይሄንን ይመስል ነበረ። ስለ ማኒፑሌቲቭ ወይም ደግሞ በስሜታችን ጥቃት የሚያደርሱብንና ድክመታችንን ተጠቅመው ከኛ ጥቅም ብቻ ስለሚፈልጉ ሰዎች ነበር ያወራነው። በጣም እንደተማራችሁበት ተስፋ አደርጋለሁ። በቀጣይ በሌላ ሐሳብ ከሌሎች እንግዶች ጋር እመጣለሁ። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።